ሰላም ጤና ይስጥልኝ የሃርመኒ ኢንተርሚዲያ ሂም ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። ሃርመኒ ኢንተርሚዲያ ከሚያቀርብላችሁ ዝግጅቶች መካከል አንዱ የሆነው የትንታኔ ርዕስ ወይም የዜና ትንታኔ ዝግጅት አሁን ቀጥሎ ይቀርብላችኋል። በዛሬው የትንታኔ ዝግጅታችን የምንመለከተው በአሁኑ ወቅት በቋፍ ላይ የሚገኘውን የኩባንና የዩናይትድ ስቴትስን ሁኔታ ይሆናል። በኩባና በዩናይትድ ስቴትስ መካከል ለዘመናት የዘለቀው አተካሮ ወይንም ነገር መፈላለግ በአሁኑ የዩናይትድ ስቴትስ አስተዳደር ወቅት ወደ ላቀ ደረጃ ደርሶ የሁለቱ ሀገሮች ሁኔታ በቋፍ ላይ ይገኛል። ቀድሞውንም በጤነኛ ሁኔታ ላይ ያልነበረው የኩባ ኢኮኖሚ በተለይ የዶናልድ ትራምፕ አስተዳደር ነዳጅ ወደ ኩባ እንዳይገባ በማገዱ ምክንያት በአሁኑ ወቅት እጅግ አሳሳቢ በሆነ ደረጃ ላይ መገኘቱ እየተዘገበ ነው። የዩናይትድ ስቴትስ የስለላ ድርጅት ከፍተኛ ባለስልጣናት ኩባ ሃቫና ገባ ወጣ እያሉ ይገኛሉ። ይህም የዚህ ሳምንት የዘገባዎች ርዕስ የነበረ ጉዳይ ነው። የአሜሪካ ጠቅላይ አቃቤ ሕግ መስሪያ ቤት የቀድሞውን የኩባ መሪ የፊደል ካስትሮ ወንድምና በኋላም የሀገሪቱ ፕሬዚዳንት ሆነው በነበሩት በራውል ካስትሮ ላይ በይፋ ክስ መመስረቱን ይፋ አድርጓል። ከነዚህ ሁኔታዎች በመነሳት የኩባንና የትራምፕ አስተዳደርን ወቅታዊ ሁኔታ የተመለከተውን ዘገባችንን ቀጥሎ እናቀርብላችኋለን። አብራችሁን ቆዩ። እናመሰግናለን። Today, we are announcing an indictment charging Raul Castro and several others with conspiracy to kill U.S. nationals. Mr. Castro and the others are charged with additional crimes as well, including destruction of aircraft and 4 individual counts of murder. ሜይ 20 2026 በዩናይትድ ስቴትስ መንግስት ተጠባባቂ አቃቤ ሕግ ታድ ብላንች ይፋ የሆነው የክስ መዝገብ የሚያጠነጥነው እንደ አውሮፓ አቆጣጠር ፌብሩዋሪ 24 ቀን 1996 ከ30 ዓመታት በፊት በኩባና በአሜሪካ መካከል ከፍተኛ ዲፕሎማሲያዊ ቀውስ ፈጥሮ በነበረው ብራዘርስ ቱ ዘ ረስኪው በተባለም የአውሮፕላን መመታት አደጋ ላይ ነው። ብራዘርስ ቱ ዘ ረስኪው በዛ ወቅት በማያሚ ፍሎሪዳ የሚገኝ በስደት በሚኖሩ ኩባውያን የተቋቋመ ግብረሰናይ ድርጅት ነበረ። ዋና ዓላማውም በባህር ላይ በጀልባ ተሳፍረው ከኩባ ወደ አሜሪካ ለመሰደድ ሲሞክሩ ለአደጋ የሚጋለጡ ኩባውያንን በትናንሽ ሲቪል አውሮፕላኖች ወይም ሲሲና የመፈለግ የማመልከትና የማዳን ተግባርን መፈጸም ነው። በየካቲት ወር 1996 በዚሁ ድርጅት አማካይነት የተሰማሩ 3 ትናንሽ መሳሪያ ያልታጠቁ የሲቪል አውሮፕላኖች ከፍሎሪዳ ተነስተው በባህር ላይ የበረሩ ቅኝት እያደረጉ እያለ የኩባ መንግስት ሚግ የጦር ጄቶች አውሮፕላኖቹን ተከታትለው በአየር ላይ በመምታት ሁለቱን አውሮፕላኖች ይጥሏቸዋል። Just after 1 o'clock yesterday, 3 planes belonging to Brothers to the Rescue leave Miami. At 2:57, the planes begin to cross the 24th parallel. They are warned by Cuba to stay away. Minutes later, MiG fighters leave Cuba. At 3:22, one of the Brothers to the Rescue planes flies 2 miles into Cuban airspace. Cuban fighter pilots ignore that plane and 2 minutes later shoot down one in international waters. Soon after, a Cuban fighter pilot shoots down another plane, this one 14 miles outside Cuban airspace. በዚህ ጥቃት ምክንያት በአውሮፕላኑ ውስጥ የነበሩ 4 አሜሪካውያን 3ቱ የአሜሪካ ዜግነት ያላቸውና አንደኛው ቋሚ የመኖሪያ ፍቃድ ያለው ሰው ነው። በዚሁ አደጋም ህይወታቸው ያልፋል። እነዚህም ሰዎች ካርሎስ ኮርታ፣ አርማንዶ አልሃንድሬ፣ ማሪዮ ዴ ላ ፔኛ፣ ፓብሎ ሞራሌስ የሚባሉ ናቸው። ይህንን አደጋ አስመልክቶ የኩባ መንግስት አውሮፕላኖቹ የኩባን የአየር ክልል ጥሰው ስለገቡና ቀደም ሲልም በተደጋጋሚ ማስጠንቀቂያ ተሰጥቷቸው ስላልሰሙ ነው የተመቱት የሚል መከላከያ አቅርቧል። የዩናይትድ ስቴትስ ባለስልጣናት በበኩላቸው
አውሮፕላኖቹ የተመቱት ከኩባ የድንበር ክልል ውጪ በዓለም አቀፍ የአየር ክልል ኢንተርናሽናል ኤርስፔስ ላይ በነፃነት እየበረሩ እያለ ያለምንም ማስጠንቀቂያ ነው ሲል የኩባ መንግስት የሰጠውን መልስ አጣጥሏል። በ1996 አደጋው በደረሰበት ወቅት የኩባ የመከላከያ ሚኒስቴርና የጦር ኃይሎች የበላይ አዛዥ በአሁኑ ወቅት በ95ኛው ዕድሜያቸው ላይ የሚገኙት ራውል ካስትሮ ነበሩ። የአሜሪካ ፍትህ ሚኒስቴር ወይንም ጠቅላይ አቃቤ ሕግ ይፋ ባደረገው የሰሞኑ የክስ መዝገብ ላይ ራውል ካስትሮ እና ሌሎች 5 የኩባ የጦር መኮንኖችና አብራሪዎች ጥቃቱን በእቅድ በመምራት አሜሪካውያኑን ለመግደል በማሴርና ንብረት በማውደም በነፍስ ግድያ ወንጀል እንደተከሰሱ አስታውቋል። ከተከሳሾቹ መካከል አንዱ አብራሪ የነበረው ሰው በአሜሪካ መንግስት ቁጥጥር ስር ያለ ሲሆን ራውል ካስትሮን ጨምሮ አብዛኞቹ ግን አሁንም በኩባ ይገኛሉ። አሁን ያለው ጥያቄ ዩናይትድ ስቴትስ ራውል ካስትሮን ጨምሮ ሌሎች ተፈላጊ የሆኑትን ሰዎች እንዴት ለፍርድ ወይም ለተጠያቂነት ታቀርባለች ነው። የዶናልድ ትራምፕ አስተዳደር በዚህ ዓመት የቬንዙዌላውን መሪ ኒኮላስ ማዱሮ ማርኮ ከካራካስ ወደ ኒውዮርክ አምጥቶ ከማሰሩ በፊት የወንጀል ክስ አውጆበት እንደነበረ ይታወሳል። የትራምፕ አስተዳደር ተጠባባቂ አቃቤ ሕግ በራውል ካስትሮ ላይ ክስ መመስረቱን ከማብሰራቸው ከአንድ ሳምንት በፊት የአገሪቱ የስለላ ድርጅት ሲአይኤ ዳይሬክተር ጆን ራትክሊፍ ወደ ኩባ ዋና ከተማ ሀቫና ሄደው ከአገሪቱ የአገር ውስጥ ጸጥታ ጉዳይ ኃላፊዎች ጋር ተመካክረዋል። ይህ በሁለቱ ሀገሮች የቅርብ ጊዜ የዲፕሎማሲ ግንኙነት ውስጥ ያልተለመደው ነገር ኩባ በአሁኑ ወቅት ከገጠማት የነዳጅ እጥረትና የኑሮ ውድነት ጋር የተያያዘ መሆኑ ቢነገርም ራውል ካስትሮን እና ሌሎች ዩናይትድ ስቴትስ የምትፈልጋቸውን የቀድሞ የኩባ ባለስልጣናትን ወይም የጦር መኮንኖችን አሳልፎ ስለመስጠት ይሁን አይሁን በይፋ የተገለጸ ነገር የለም ለጊዜው። ቀደም ሲል ነዳጅ ከቬንዙዌላ ታገኝ የነበረችው ኩባ አሜሪካ የቬንዙዌላን የነዳጅ ሀብት ከተቆጣጠረች በኋላ ነዳጅ በማጣቷ ኢኮኖሚዋ ከፍተኛ አደጋ አጋጥሞታል። የህዝቡ የዕለት ተዕለት ኑሮም አሳሳቢ ደረጃ ላይ ደርሷል። ይህንኑ አሳሳቢ የኑሮ ሁኔታ በማስመልከት የኩባ መንግስት ባቀረበው የእርዳታ ጥሪ ምክንያት የተባበሩት መንግስታት ድርጅት አባል ሀገራት ከ80 ሚሊዮን ዶላር በላይ እንዲያዋጡ የአስቸኳይ እርዳታ ጥሪ አቅርበዋል። ዩናይትድ ስቴትስ ይህንን የተባበሩት መንግስታት ድርጅትን ጥሪ እንደማትቀበል ገልጻለች። ምክንያቷም የተባበሩት መንግስታት ድርጅት የኩባን ኮሚኒስት መንግስት ይደግፋል የሚል ነው። በአንጻሩ ግን ስረ መሰረታቸው ከኩባ የሆነው የወቅቱ የአሜሪካ መንግስት የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በካቶሊክ እርዳታ ድርጅትና በሌሎችም ከተባበሩት መንግስታት ድርጅት ጋር ግንኙነት በሌላቸው ድርጅቶች አማካይነት ዩናይትድ ስቴትስ የ90 ሚሊዮን ዶላር የአስቸኳይ እርዳታ ለኩባ ልትሰጥ እንደሚችል መናገራቸው ተዘግቧል። አሜሪካ ይህንን ድጋፍ ስታደርግ የወቅቱ የኩባ መንግስት ደግሞ የስርዓት ለውጥ ለማድረግ በጎ ፈቃደኝነትን እንዲያሳይ ግፊት እንደሚደረግበትም እየተነገረ ይገኛል። የዶናልድ ትራምፕ መንግስት አሁን ያለውን የኩባ መንግስት ለማስወገድ ጠንካራ አቋም እንዳለው በይፋ ገልጿል። ይህንን አቋሙም በወታደራዊ ኃይል ያስፈጽም፣ በሌላ ለስላሳ ኃይል በኢኮኖሚና በዲፕሎማሲ ጫና ያስፈጽም እስካሁን በይፋ የተገለጸ ነገር ባይኖርም ከኢራን ጦርነት እልባት ማግኘት መልስ የሚቀጥለው ዘመቻ ኩባ ላይ ሊሆን እንደሚችል ግን በስፋት እየተወሳ ይገኛል። የኩባ ታሪካዊ ወዳጆች የሆኑት ኃያላኑ ሀገሮች ራሽያ እና ቻይና ሰብአዊና ኢኮኖሚያዊ ድጋፎችን ከማድረግ ባለፈ በአሜሪካ በኃይል ስርዓትን የመለወጥ ፍላጎት ላይ እስካሁን በይፋ ያሳዩት አቋም ወይም የወሰዱት ያሉት እርምጃ የለም ወይም አይታወቅም። ባለፈው ሳምንት የኩባ መንግስት ራስን ለመከላከል በሚል መርህ ወታደራዊ ሰው አልባ አውሮፕላኖች ወይም ድሮኖችን እያስገባ መሆኑን ጦርነት ከተከፈተበትም መራራ ምላሽ እንደሚሰጥ መዛቱን የዩናይትድ ስቴትስ ዜና ምንጮች ሲዘግቡት ነበረ። ኩባም እነዚህን ድሮኖች ከየት እንዳገኘቻቸው የተገለጸ ነገር የለም። የኢራን ጉዳይ በጦርነትም ሆነ በሰላማዊ ድርድር እልባት ካገኘ በቅርብ ጊዜ እልባት የሚያገኝ ከሆነ የምትቀጥለው የትራምፕ የጦርነት ዓላማ ኩባ ይሆን ወይስ የወቅቱ የኩባ መሪዎች ተደራድረው ለአሜሪካ ፍላጎት እጅ ይሰጣሉ? ይህ ጥያቄ
መጪውን ጊዜ በጉጉት እንድንጠብቅ ያደርገናል። መጪው ጊዜ ሰላም ይሁን፣ ሰላም ሁኑ።